ልትወስድ መጣች። አብርሽ በር ቆለፈ። ጉድ! አሁን ይሄን እንደምን ልጅ እሱ ሊያሳድገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮዎች ከች ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰቡን ቤተሰብ የሆናችሁ ደግሞ ላይክ ሸር ማድረግ አጠናክሩ ማለት ነው። ዛሬ ላይ እንግዲህ የመጣሁት በጣም የሚገርም የሚያሳዝን እንጃ ከምንም በላይ ልንገራችሁ። ያሳዝናልም ያስለቅሳልም ልበል። እንዴት ነው ነገሩ? ወዴት እየሄድ ነው? አብርሽ እንግዲህ ሩታን በር ቆለፈ። ልዩነት ውስጥ ብሎ ካስገባ በኋላ አሁን እንደው ግን አብርሽ ያ ልጅ አንድ ነገር ቢያለቅስብህ ራሱ ማለት ነው ሩታ የት ነሽ ብለህ ለመደወል ነው ላይ ድረሽ ለማለት ነው ስልኩን የዘጋው እንጂ እውነት አንተ ልጁን ልታሳድገው አይደለም። በጣም የሚገርም ነው። አንተ ልጁን ልታሳድገው አይደለም። እና ለማንኛውም ቪዲዮ ላይክ ሸር እያደረጋችሁ ገባ በሉ ማለት ነው። ምንድነው ነገሩ? ምንድነው ግን? ኧረ አብርሽ ግን ይደብራል የሚያደርገው ሁሉ። እንዴት ነው ግን የአብርሽ ነገር ያስጠላችሁ? ሰው በጣም ነው። እኔ በጣም ያስጠልቶኛል። እናንተስ? እኔ ከምንም ከማንም በላይ ያስጠልቶኛል ማለት ነው። የእናንተስ ነገር? እና አሁን የሚገርመው ነገር አብርሽ ልጁን ከሩታ ቀምቶ ሊያሳድግ ነው። ሄርሜላና አቤል ደግሞ ያው ከነሱ ጋር ወጣ ብትሉ ይሻላል ነው የምለው ማለት ነው። ምክንያቱም ከባለ ትዳር መሀል መግባት አያስፈልግም። ያው ጨዋታና እነሱ ደግሞ ለዱራን እንደሆኑ የሚሰሩትም እናውቃለን። ቢሆንም ሄርሜላ ዛሬ ላይ ደግሞ ጸጥ ብላለች። ምንድን ነው አንድ እንኳን ትፈስ እኮ ማለት አቅቷታል። ወይ ጉድ! ሩታ ያው ታውቂያታለሽ የሆነ ነገር እንደምትልብሽ ማለት ነው። እና ምንድነው ግን የአብርሽ ሁኔታ እንዴት እንዳስጠላችሁ? አያስጠላም? እንዴት ነው ሰው ልጅን ወስዶ ነይጦት በየ3 ሰዓቱ አጥቢ? አይገርማችሁም? ሩታዬ ጎበዝ ወንድ ነሽ እኮ ጀግና ነሽ ማለት ነው። አብርሽ ግን አበዛው አስጠኔ። የዛሬው ደግሞ አስጠልተናል ማለት ነው። አሁን ከእናንተ ምን ቁም ነገር ተምረናል? ምን አይነት ነገር ነው የተማርነው ማለት ነው? ከነሱ ምንም ነገር የተማርነው የለም። እና አንደኛ ነገር አብርሽ ያደረከው ነገር በጣም ያስጠላል። ይሄ እንደምልሽ ከሩታ ቀምተህ አምጥተህ ሩታ ደግሞ አንተ እስከዛሬ ያደረከው ነገር ራሱ ሩታ ገና ግማሹም አላደረሰችው። ምንም ኧረ ገና ናት ማለት ነው። እና ስለዚህ ይሄ ሁሉ ነገር ያንተ ነው። ሩታ ደግሞ ይህን የመሰለ ልጅ ፈጥኖ ወልዳ ሰጣህ። አሁን ደግሞ ከሷ መቀማት እንደው ስታስበው ገና ደም የሆነ ልጅ ማለት ነው። በጣም ይገርማል። ለማንኛውም ቪዲዮውን እስኪ ሸር እያደረጋችሁ ተከታተሉ ማለት ነው ውዶች። ምክንያቱም አንደኛ ነገር ሩታ የሰራችው ነገር አብርሽ የሚሰራው ነገር በጣም እኔ ምንም አላደነቀኝም። ምንም ማለት ነው። እና ለማንኛውም ቪዲዮውን ላይክ ሸር እያደረጋችሁ አጠናክሩ ውዶች ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ እንዲጨምርልን ለሁላችንም። የአብርሽ ሁኔታ ግን በጣም ያስጠላል። አቤላ ደግሞ ለሩታ ነግራታል። እውነት ነው። አቤላን አሁን ላይ ያው ይሄ ህፃን ልጅ እናቱ እንደምታስፈልገው ያስፈልጋል። እንግዲህ ስልኩን ዘጋግቷል ተብሏል። አብርሃም ደግሞ የምን ስልክ መዝጋት ነው ማለት ነው?
ያን እንደምንሽ ከሩታ ጋር አምጥታ ስልክን መዝጋት ምን አስፈለገ? ይሄ ወዴት የሚያሰር ነው ማለት ነው። እንግዲህ በደቂቃ በ2 ሰከንድ እኮ ነው እናቱን ሲያገኝ የልጅ እንቅልፍ ራሱ ይወሰደው ማለት ነው። ሲያለቅስ የነበረ ምንም ሳታጠማው። እናንተ ግን ጡጦም አድርጋ አጥብታ አልሆነልህም። ስንት ጊዜ ነው መቀየርለት ነው ያለው? ደግሞ አይገርማችሁም? 3 ጊዜ ነው ያለው። ግን ልብስ አቀያየሩን የሚያውቅበታል ወይስ ሄርሜላ እየቀየረች ነው? እውነት ለመናገር ነው። ሄርሜላ ደግሞ የሩታ ልጅ አትነካም። ጉድ ነው ነጋንኛውም እና አንዳንዴ እኔ ምን ልበላችሁ ማለት ነው የሩታና የአብርሽ ጉዳይ በጣም ያስጠላልም። በቃ እጅም ይላል አሁን ላይ ልጅ በህፃኑ ልጅ ከዚህ ከዛ ማመላለስ ምን አደረገ? ይሄ ለሚሆን ልጅ ማለት ነው። ምን አደረጋችሁ? እና ይሄ ለሚሆን ልጅ ያው ከእናቱ ጋር ነው ተፈቅዶ እንዲያድግ የተደረገው። እዛው ከእናቱ ላይ መጨረስ ነው ያለበት። አብርሽ በየሄድክበት ደግሞ መስረቅ አይጠበቅብህም ማለት ነው። ምክንያቱም ይሄ ልጅ የሩታም ያንተም የጋራችሁ እስከሆነ ድረስ የሚያስፈልገውን ነገር ደግሞ በግዴታ ማወቅ አለብህ ማለት ነው። በግዴታ ማወቅ አለብህ ማለት ነው። ያው እና ውዶች እያላ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቃችሁ፣ ይጠብቀን። ወንድማችን ማስተር አብነት ዱአ አድርጉ። ዋናው ለሰው ልጅ እንግዲህ ጤና ነው። እኛ አልሐምዱሊላሂ ብለን ማለፍ አለብን ማለት ነው። አላህ ሱብሃነሁ ወተዓላ ሙሉ ጤነኞች ስላረግን ትልቅ እድል ነው፣ ትልቅ ነገር ነው። እና ውዶቼ ቪዲዮውን ላይክ አድርጉ፣ ሼር አድርጉ። በቃ የነ ሄርሜላና አይሚን የአብርሽና የሩታ ጉዳይ ግን ማለቂያ የለውም ማለት ነው። ስለዚህ እና ላይክ አድርጉ፣ ሸር አድርጉ፣ ውድድድ አድርጋችኋለሁ ማለት ነው። ሀባይቢ አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይለይ እያልኩ እንግዲህ ከዚሁ እሰናበታችኋለሁ ማለት ነው። ቪዲዮውን ግን ላይክ ሸር አድርጉ ውዶችዬ። አላህ ይጠብቀን እና ሀይሚና እና ከዚሁ ወጣለሁ ማለት ነው። በሉ መልካም ጊዜ ይሆንልን። ወጥቶ ከመግራት ይጠብቀን። ሀገራችንን ሰላም አላህ ያድርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። አላህ ይጠብቃችሁ፣ ዚድ ያደርጋችሁ። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን። አላህ ደግሞ ይጨምርልን። ወጥቶ ከመቅረት አብሶ ደግሞ በኢቃማ የሆነ ነገር ቁስል እንዳለባቸው እና ባይ ባይ። አመሰግናለሁ። 10 አይሞላም እንግዲህ እና ወዶቼ ቪዲዮውን ላይክ አድርጉ፣ ሸር አድርጉ። ውድድድ ያደርጋችኋለሁ ማለት ነው። ልክ ማስተር አብነትም ከሞት የሚን ታሞ አለና አሁን ላይ እንግዲህ ሰጥቷል። እሱም ደግሞ በጤና የሚያወጣል ላይ እናድርገው ማንኛት ተሰርቶ ለጨራርሷል። አልሐምዱሊላሂ መጨረሻው ይመርን ማለት ነው። ጤናማ ሆኖ ደግሞ ድሮ ተግባሩ እንዲመለስ የሁላችንም ዱአ ነው። እና ወዶች እየወዳችኋለሁኝ። ቪዲዮውን ግን ላይክ ሼር አድርጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠይቃችሁ። በያላችሁበት ክፉ ነገር ሁሉ አላህ ይጠብቀን። ባይ ባይ።
መልካም ጊዜ፣ መልካም ቆይታ ውዶች። ውድድ ይደረጋል።